ሰላምና ጤና ባላችሁበት ቦታ ሁሉ ይብዛው። ወደና ኩራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም ይዳረስ እንኳን አደረሳችሁ። ታላቁ ብርሃን የሚገለጥበት የአደባባይ በዓል ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ክብር የምታከብረውን የመስቀል በዓል ላይ እንገኛለን። መስቀል ምንድነው? በመላው ዓለም በሀገራችን ኢትዮጵያ በተለይ የቅዱስ መስቀል አከባበር እንዴት ነበር? ህዝበ ክርስቲያኑ በአንድነት ሁሉም ሆ ብሎ የወጣበት ምን ተፈጠረ የምንለውን የምንቃኝበት አስደናቂውን ክስተት የምናይበት በቅዱስ መስቀል ጋር የተገናኘውን መረጃ ዛሬ አስደምጣችኋለሁ። ታሪካዊ ዳራውን ታሪካዊ ሁነቱን ጨምሮ በተለያዩ ሀገራችን ክፍሎች የተከበረውን አስደናቂውን የመስቀል በዓል አከባበር በአዲስ አበባም እንዲሁም በተለያዩ ቦታዎች ላይ ያለውን የክብረ በዓሉን ትዕይንቶች የክብረ በዓሉን ገጽታዎችን እንቃኛለን፣ እንመለከታለን። ሁላችሁም ላይክ ሼር በማድረግ ሀገር ውስጥ ከሀገር ውጭ በስደቱም ዓለም የምትገኙ እህቶቼና ወንድሞቼ እናቶቼና አባቶቼ ህጻናትም ጭምር እንኳን ለብርሃነ መስቀሉ በሰላም አደረሰን አደረሳችሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ ድነናለን። ጥልን በመስቀሉ ገደለ። እጅግ ደስ በሚያሰኝ ሁኔታ ብርሃናት ዓለም ቅዱስ ጳውሎስም በመልእክቱ በተደጋጋሚነት ጽፎታል። ለእኛ ለምናምን ድነት ለማያምኑት ሞኝነት የሆነውን ቅዱስ መስቀል የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ዲያቆናቱ መጾሩን አባቶቻችን የእጅ መስቀላቸውን ይዘው ከፍ አድርገው ወደ ደመራ ቦታ በመሄድ ከንግሥት እሌኒና ከንጉሥ ቆስጠንጢኖስ ጋር የተገናኘውን ታሪክ በደማቅ ሁኔታ ያከብራሉ። በነገራችን ላይ ሀገር ውስጥም ከሀገር ውጭም ከተማም ገጠርም ይህ በዓል በአንድነት ይከበራል። እንኳን ለ2018 የመስቀል በዓል ደመራ በሰላም አደረሳችሁ እያልኩኝ ይህን መረጃ ጉልበት እንዲኖረው ከ1000 በላይ ላይኮች አድርሱልኝ። ውድና ኩራት ቤተሰቦቻችን የእናንተ የመልካም መልእክት መገለጫችሁ ላይክ ስታደርጉልኝ ነው። ያንን አሳዩኝ፣ ያን ፍቅራችሁን ግለጡልኝ። የተለያዩ ቪዲዮዎችን ላጋራላችሁ።
from France, and it's my first time in Ethiopia, and it's my first time watching the bonfire today. Actually, quite amazing to see so many people with so many lights around. And the crosses, everything is very, very impressive. Ethiopia is the land of origin. Jean-Pierre from Belgium. I'm working for a Belgium tour operating. So I'm coming to see the festival to make a better promotion for Ethiopia. Ethiopia is a beautiful country. They have a lot of things for the tourist sector. We just can try to make a better promotion for Ethiopia. It's a beautiful country. My name's Dorothy, I'm from New Zealand, and this is my first visit to Ethiopia and my very first visit to the Meskel celebration, and I've never seen anything like this in my life before. This is the land of the origin, it's all special. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወትማኅፀንከ እደከ ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን ተይእቲ ስምዔ ማርያም ጽዮን ለዓለመ ዓለም። አቤቱ እግዚአብሔር አምላካችን ሆይ ሰዓተ መዓልቱን ባርከህ ቀድሰህ እስካሁኗ ሰዓት ስላደረስከን አሁን በመካከላችን ተገኝተህ ይህንን መንፈሳዊ ጉባኤ ባርክልን፣ ቀድስልን፣ ከበረከተ መስቀልህ አሳትፈን። በዓሉን የሰላም የፍቅር የአንድነት የበረከት የረድኤት በዓል አድርግልን። ጉባኤያችንን ሁሉ ባርክልን፣ ቀድስልን። አቡነ ዘበሰማያት በጣም የሚገርመው አጥንቱን አትስበሩ የሚለው ቃል የበጉን አጥንት እንዳትሰብሩ የተባለው ቃል ምንም ሳንተረጉመው ቃል በቃል ተፈጽሟል። ከክርስቶስ ግራና ቀኝ የተሰቀሉት ወንበዴዎችን እግራቸውን ሰበሯቸው እና ወዲያውኑ ስላልሞቱ እግራቸው ሲሰብሯቸው ሞቱ። ምን ማለት ነው? ሰው እግሩ ሲሰበር ይሞታል፣ እግር ሳይኖረው ይኖራል። እንዴት ነው ካላችሁ መስቀል ላይ ያለ ሰው ትልቁ ፈተናው ሲሰቀል መተንፈስ ነው የሚቸገረው። ስለዚህ ከእግሩ ከፍ እያለ ነው የሚተነፍሰው፣ ከእግሩ ከፍ እያለ ማለት ነው። ምክንያቱም አንገቱ ስለሚቀበር መተንፈስ ይቸገራልና ከፍ እያለ ነው። እንዲሞቱ ሲፈልጉ እግራቸውን ሲሰብሯቸው ከፍ ማለት ስለማይችሉ አየር አጥሯቸው ወዲያው ይሞታሉ። ክርስቶስን ግን እግሩን ሊሰብሩት አጥንቱን ሊሰብሩት ሲመጡ ሞቶ ነበርና መስበር አላስፈለጋቸውም። አጥንቱን አትስበሩት የተባለው ይፈጸም ዘንድ የተባለው የፋሲካው በግ ክርስቶስ አጥንቱ አልተሰበረም። ቃል በቃል በበጉ የተፈጸመው በክርስቶስ ተፈጽሟል ማለት ነው። ፋሲካችን ክርስቶስ ታርዷል የተባለው ይህ ነው። የኢትዮጵያዊ ሊቅ ቅዱስ ያሬድ ወምድርን ይትገብር ፋሲካ ታሐጺባ በደመ ክርስቶስ፣ ምድር በክርስቶስ ደም ታጥባ ፋሲካን ታደርጋለች። የተሻገርነው በደሙ ነው። በጣም የሚገርማችሁ እስራኤል ከግብፅ ባርነት ነፃ ወጥተው ፈርዖንን በባህር አስጥሞ ባህር ካሻገራቸው በኋላ የዘመሩትን ንሴብሖ የሚለውን መዝሙርኛ የምንዘምረው የስቅለት ዕለት ነው። እንዴት እንደተረዳችሁ ብሉይና አዲስ የገባት ቤተክርስቲያን ውስጥ እንዳለን ተመልከቱ። የስቅለት ዕለት ልክ ከታወጀ በኋላ ልክ ጌታ መሞቱ ከታወጀ በኋላ ንሴብሖ
ብሆ ለእግዚአብሔር ይህን ሰምታችኋል አይደል? ንሴብሖ ለእግዚአብሔር እናመስግነው ስቡሐ ዘተሰብሐ። ይሄ እስራኤል ከግብፅ ሲወጡ የዘመሩትን እኛ የስቅለት ዕለት እንዘምረዋለን። ለምን? በጉ ታርዶ ነፃ የወጣ ነው ያን ቀን ስለሆነ። ስለዚህ በጣም በእውነት እንዴት አስደናቂ መገናኘት እንደሆነ በዚህ ታሪክ መረዳት እንችላለን ማለት ነው። እስራኤል ከግብፅ ባርነት ነፃ እንደወጡ እኛ ሁላችን ከሲኦል ባርነት ነፃ ወጥተናል ማለት ነው። እስራኤል ከግብፅ ወጡ ማለት ግን ከነዓን አልገቡ። በቃ ከግብፅ ወጥተናል ከዚህ በኋላ ምንም ችግር የለውም ቢሉ መንገድ ላይ ቀሩ ይበዛሉ። ክርስቶስ ከሲኦል ነፃ ወጥቶናል፣ አድኖናል በመስቀሉ በጉ ታርዶ። ግን አሁን መንገድ ላይ ነን ያለነው፣ ወደ ከነዓን ወደ መንግሥተ ሰማያት እየሄድን። አያስፈልግም ከዚህ በኋላ ዋናው እሱ ከግብፅ አውጥቶናል፣ በጉ ታርዶልናል፣ ከዚህ በኋላ ምንም ብናረግ ከነዓን እንገባለን ቢሉ እስራኤል አልገቡ፣ መንገድ ላይ ቀርቷል፣ ሙሴንም ጨምሮ። ክርስቶስ በግ ሆኖ የፋሲካው በግ ታርዶልናል ብለ ኃጢአት ብትሰራ አንዴ ታርዶልኛል፣ ሞቶልኛል፣ ከፍሎልኛል ብለ ከነዓን አትገባም፣ መንግሥተ ሰማያት ማለት ነው። ይህ ማለት ሊትራሊ እስራኤል ከግብፅ ስለወጡ ከነዓን ገብተዋል ማለት አድርጎ ማሰብ ማለት ነው። እነ ካልቪን የሚሉት እነ ሉተር የሚሉት ማለት ነው። እኛ እንደዛ እናምንም። አዎ ታርዶልናል፣ ግን መንገድ ላይ ነን። ከዚህ በኋላ መንገድ ላይ ልንቀር እንችላለን፣ ከዛ ይጠብቀን እንጂ ማለት ነው። መንገዱን ጠርጎልናል፣ እየሄድን ነው። መርቆ እንዳለው ቅዱስ ጳውሎስ ማለት መርቆልናል መንገዱን በስጋው። ከዚህ በኋላ በደሙ የተመረቀ መንገድ እንሄዳለን። እዛ ለመግባት ግን መንገድ ላይ ነው ያለ ነው። መንገድ ላይ መቅረት በጣም ከባድ ነው። ሙሴን ጭምር እኮ ከመንገድ ያስቀረ ፈተና አለ። ስለዚህ ፋሲካችን ክርስቶስ ታርዷል የተባለው መድኃኒታችን ኢየሱስ ክርስቶስ ነው። በሙሴ ታሪክ ውስጥ ክርስቶስን እንዲሆነው ነው የምናገኘው። እንግዲህ ከሙሴ በኋላ እስራኤልን ከግብፅ ባርነት ነፃ ያወጣውን የሙሴን ስራ ተቀብሎ ወደ ሀገራቸው ወደ ከነዓን የማስገባት ስራ የሰራው ኢያሱ ነው። ኢያሱ የክርስቶስ ምሳሌ ቀጥታ ነው። ኢያሱ ማለት ኢየሱስ ነው። ቀጥታ ስሙ የሽዋ ነው። ሁለቱም በዕብራይስጥ የሽዋ ነው። እንደውም አንዳንድ የግዕዝ መጽሐፍት ከገጠሟችሁ ኦሪት ዘኢየሱስ ይሉታል መጽሐፈ ኢያሱ ማለት ነው። ምክንያቱም ሁለቱም የሽዋ ነው የሚለው ኢየሱስ ነው የሚለው እና በጣም የሚገርማችሁ ሙሴ እስራኤላውያንን ከግብፅ ባርነት ነፃ ያወጣ ጊዜ መንገድ ላይ ካወጣ በኋላ መንገድ ላይ አማሌቃውያን ጋር ይዋጋ ነበር እና ውጊያ ላይ አማሌቅን አልቻላቸው። ከዛ ምን አደረገ? ወጣና አሮንና ሆር የሚባሉ ሁለት ሰዎች ጋር ወጥቶ ተራራ ላይ ሙሴ እጁን ዘረጋ። ሙሴ እጁን ሲዘረጋ ኢያሱ እየተዋጋ ድል አደረገ ማለት ነው። እጁን በዘረጋ ጊዜ ሙሴ ክርስቶስ ምሳሌ ነው ብለን የለ ሙሴ እጁን የዘረጋው መዘርጋት ክርስቶስ በመስቀል ላይ የዘረጋው መዘርጋት ነው። አጋንንትን ድል ያደረግንበት ቀን ነው። ኢያሱ አይደለም ድል ያደረገው ስሙ ነው፣ የክርስቶስ ስም ነው። በዛ ቦታ ላይ ያ አጋንንት ድል መነሳታቸው ነው። አክሊለ ስምከ እንዘ ይትቄጸል በርእሱ አህጉረ ጸር ወረሰ ኢያሱ። የስምህን አክሊል በራሱ ላይ ጭኖ የስምህን ዘውድ በራሱ ላይ ጭኖ ኢያሱ የጠላትን ሀገር ወረሰ የምትለው ቤተክርስቲያናችን ለዚህ ነው። ኢያሱ ከስሙ ብቻ አይደለም ብዙ የሰራቸው ስራዎች በትክክል ከነዓን ያስገባን የክርስቶስ ምሳሌ ተደርጎ ይነገራል። ከኢያሱ ታሪክ ውስጥ አንድ ግን በጣም መጠቀስ ያለበትን ልንገራችሁና ወደ ቀጣዩ እመጣለሁ። ኢያሱ ኢያሪኮን ያፈረሰበት መንገድ ነው። ኢያሱ ኢያሪኮን ያፈረሰበት መንገድ በጣም የሚገርም ነው። ኢያሪኮ ላይ ሰላዮች ላከ። እነዚህ ሁለት ሰላዮች ሄደው ኢያሪኮን ሰለሉ። መጨረሻ ላይ ጸጉረ ልውጥ ናቸው ብለው ሊይዟቸው ሲሉ አንዲት ሴት ቤት ገቡ። ረዓብ ወይም ራኬብ ተብላ የምትጠራ ሴተኛ ዳሪ ነበረች ሴት ቤት ገቡ። ደበቀቻቸው። ከዛ አሁን ሲገቡ አይተሻል አሏት። አዎ ገብተው ነበር፣ ወጡ አለች። መግባታቸውን ስታምንላቸው መውጣታቸውን አመኗትና ሄዱ። ከዛ ምን አለቻቸው እቺ ራኬብ? እንደው አደራችሁን ባካችሁ እግዚአብሔር ከእናንተ ጋር እንደሆነ አውቃለሁ፣ ይህን ሀገር መታችሁ ድል እንደምትነሱ አውቃለሁ። እንግዲህ እስራኤላውያን በሰላም ካሳለፏቸው ያልፋሉ፣ ካላለፉ ተዋግተው ያልፋሉ። እና ስታልፉ አደራ እኔንና የአባቴን ቤት አድኑልኝ አለች ስትል ቀይ የሐር ፈትል አድርጊና ይህን የቀይ ሐር ፈትል በመስኮትሽ ላይ አንጠልጥይ እና መተን ድል ስናደርግ ይህንን ሀገር ስንወር ያንን ቀይ በመስኮት ላይ ያዩ ወታደሮች ሄደው አንቺን ቤተሰብሽን ያድኑሻል አሏት። እሺ አለች። ይህ ሆነ። የሚገርመው እስራኤል መጡ።
ኢያሪኮን ተዋግተው አይደለም ድል የነሱት። ምንድነው ያደረጋቸው? 7 ቀን ዞሩ። 7 ቀን ዞሩ። ለ7 ቀን በየጧቱ ሲዞሩ ቆይተው በሰባተኛው ቀን ጮሁ። ሲጮሁ የኢያሪኮ ግንብ ፈረሰ ማለት ነው። የኢያሪኮ ሰዎች ድል ተነሱ። ረዓብን እና ቤተሰቧን ግን ቀዩን የሐር ፈትል ያለበትን አይተው እስራኤላውያን አዳኗት። ኢያሱ መድኃኒታችን ኢየሱስ ክርስቶስ ነው። ኢያሪኮ የኃጢአታችን ግንብ ነው የታጠረበት። በኃጢአት ግንብ የታጠረን እኛ ነን። እግዚአብሔር አምላክን በከመ አንሃልከ ቅድመ ጥቅማ ለኢያሪኮ ይላሉ አባቶቻችን እያጠኑ። የኢያሪኮን ግንብ በእደ ኢያሱ ገብርከ ወልደ ነዌ በኢያሱ በባሪያ እጅ እንዳፈረስከው ከማሁ አንህል ጥቅመ ኃጢአቴ ወኃጢአተ ኩሉ ሕዝብ የኔና የሕዝብን ኃጢአት ግንብ አፍርስ ነው። 7 ቀን የዞሩት ሰሙነ ሕማማት ነው። የጮኸበት ጌታ በመስቀል ላይ የጮኸው ጩኸት ምሳሌ ነው። በዛ የኃጢአታችን ግንብ ፈርሷል ማለት ነው። በዛ መስኮት ላይ የተንጠለጠለው ቀይ ሐር የክርስቶስ ስጋና ደም ነው ይላል አባ ጊዮርጊስ ዘጋስጫ አርጋኖን በተባለ ድርሰቱ ላይ። ያ የቀይ ሐር ፈትል የክርስቶስ ደም ነው። የረዓብ መስኮት የኛ ከንፈር ነው። እሱን ተቀብለን ዓለም ሲጠፋኛ ምንድነው? በስጋውና በደሙ አማካኝነት ነው ማለት ነው። እንግዲህ የነገረ ክርስቶስ በብሉይ ኪዳን ያው በአንድ ክፍል የሚያልቅ አይደለም። እኔ በአንድ ክፍል የምንጨርሰው አድርጌ አስቤው ነበር፣ ግን እንዳያችሁት ሰፋ ያለ ነው። በቀጣይ ቀሪዎቹን ክፍሎች ደግሞ እንመለከታለን።
Christ.